ጎረቤቴ ጠፉብኝ እያለ ማፈላለግ ጀመረ። እዛ ይቀብርና ሲሚንቶ ገዝቶ አምጥቶ ውሃ አቡክቶ እየለሰና እያለ ትደርሳለች። የጎረቤት ወግ ነውና ቡና ሲጠራሩ ከርመዋል። የሰው አጽም ተገኘ። ከላይ ያው ትንሽ ጸጉሯም ረዘም ስለሚል የሴት አጽም ይመስላል። አቅመ ደካማዋን ገድሎ በገዛ ቤቱ ቀበራቸው። ስንት ዕቃ ያለበት አንድ ቀን ተደርጎ ማያውቀው አይጥ ነው። አይጥ ሞቶ ነው መርዝ ባለፈው ሰጥቼ የለም ወይና ይሸውዳታል። እሷን እህቶቻቸው እየወደቁ እየተነሱ እህታችንን ያየ ቢሉም እዚህ ቦታ አየናቸው የሚል ጠፋም። ብዙ ጊዜ በልምድም ሆነ በመጽሐፍት አጽንዖት እንደሚታወቀውና እንደሚገለጸው የንጹሕ ሰው ደም ከሰማየ ሰማያት ይጣራል። ምንም እንኳን በጥልቅ ተቆፍሮ ቢቀበር፣ ምንም ያህል በጨለማና በምሽት ቢሸሸግም ውሎ አድሮ ከርሞ ቆይቶ የንጹሕ ሰው ደም ከመጣራት አልፎ ጮሆ ደመኛን ያጋልጣል። እውነትና ሐቅ ከዘመን በላይ ናቸውና ቀደም ካሉ ዓመታት ጀምሮ ለዚህ አባባላችን ማስረጃ የሚሆኑ በርካታ እውነተኛ የወንጀል ጉዳዮች በፖሊስ መዛግብት ተከትበው በፍርድ ቤት ዶሴ ተጠርዘው ሁሌም ይኖራሉና ለሚመለከታቸው የሚናገሩት ብዙ ምስጢራት አያጡም። በዘመን የማይጋረዱ ሕያዋን ምስክሮች ናቸውና ለዓመታት ያለፈውን አቧራ የለበሰውን ዶሴ በጊዜና በወቅቱ ገልጦ እውነቱን ለአደባባይ ለሚያበቃው ፖሊስና ጉዳዩን በሚዛን ሰፍሮ ተበዳይን ለሚክሰው ወንጀለኛን ለሚቀጣ የፍትህ አካል ምስጋና ይግባቸውና ምንም እንኳ ለበርካታ ዓመታት ወንጀል ፈጻሚው ይጠፋም አበቃ አለቀ ተብሎ ተስፋ የሚቆረጥበት የሚዘጋ የወንጀል መዝገብ የለም። ምናልባት ወንጀል ፈጻሚው ይረሳ ይሆናል እንጂ ሕግና የፖሊስ መዛግብት ሁሌም ክፍት ናቸው፣ አይዘጉም። የንጹሕ ደምም ሁሌም ከመቃብር በላይ ይጮኻል። ቀን ሲመጣ ጊዜ ሲደርስ ደመናውን ጥሶ ከጥልቁ ወጥቶ ደመኛውን ከፍርድ አደባባይ ያቆማል። የድሬ ፖሊሶች በምርመራ ያገኙት በገዳይ ቤት ከዓመት በላይ ተቀብሮ የተገኘ አስክሬንና በግፍ የተገደሉ ሴት ደም ከተቀበረበት አርማታ በላይ ጮሆ ባጋለጠው የወንጀል ቋጠሮ መነሻነት ነው። ዛሬም ጉዞ ወደ ድሬ በከዚራ ጥላው ስር ሟችና ገዳይ ጎረቤታሞች ናቸው። ለዓመታት ሲደጋገፉና ሲረዳዱ የጎረቤት ወግ ነውና ቡና ሲጠራሩ ከርመዋል። ማኅበራዊ ሕይወቱ ጠንካራ በሆነበት በድሬ ከተማ ጎረቤታሞቹ ክፉውንም ደጉንም አብረው አሳልፈዋል። በተለይ ሟች ዕድሜ የተጫናቸው በመሆናቸውና በቅርብ ዘመድ የሌላቸው በመሆኑ ቀናቸውን ከጎረቤቶቻቸው ጋር የሚያሳልፉበት ጊዜ ይበልጣል። የፖሊስ የምርመራ መዝገብ እንደሚናገረው እንደ ወትሮ ሁሉ ክፉ ቀን ይመጣል ብለው ያላሰቡት ሴት ወደ ጎረቤታቸው ቤት ሄደው ሻይ ቡና ማለት ይጀምራሉ። ገዳይ ከባለቤቱ ጋር በመሆን አዛውንቷን ሴት ማጫወት ይጀምራል። ያወጋሉ፣ ይስቃሉ፣ ይጫወታሉ። አዛውንቷ ሴት ላይ አይኑ አጉል ቦታ ላይ ያርፍና ክፉውን ማሰብ ይጀምራል። ሴትዮዋ ምንም ያወቁትና የጠረጠሩት ነገር አልነበረም። ይሄ ሰው ይህን ብር ያያል፣ አንገቷ ላይ ወርቁንም ያያል። እሷ ሀገር ሰላም ነው ትልና ከዚህ ብር ውስጥ ብር አውጥታ ስፕራይት ገዝተሽ አምጪ ምናምን ትላታለች። የእሱን ምስት የተከሳሹን ምስት ስፕራይት ለመግዛት ነው። ለስፕራይት ብለ ገንዘብ ቦርሳውን ስትከፍት ነው ገንዘቡን ያየ። አጠገቧ ነው ያለው፣ ጫት እየቃማ ነው እሱ። ከዛ ያንን ገዝታ አምጥታ ስፕራይቱንም ትሰጣለች። የጠጣች ከሱ ጋር ጫውታ ጀመረች። በዚህ መሃል ላይ ምስቱ አይ እኔ ቤተሰቦችን ጠይቄ ልምጣ እናንተ ተጫወቱ ትልና ትሄዳለች። ስትሄድ ከሄደች በኋላ ቤቱ ጭር ብሏል፣ ማንም የለም። በሩን ይዘጋና እየተጫወተች ያለችዋን አሮጊት ብድግ አድርጎ አንቋት እዛው ገሏት፣ አፍኗት ገሏት። ከዛ ይቆፍርና
ከነ ልብሷ ወስዶ ከነ መነጽሯ ከነ ምኗ በቃ ቦርሷንና ወርቋን ብቻ ነው የወሰደው። ጫማ እንኳን አላወለቀችም። ከነ ጫማ ወስዶ እዛ ይቀብርና ሲሚንቶ ገዝቶ አምጥቶ ውሃ አቡክቶ እየለሰና እያለ ትደርሳለች። ምስትዮ ተመልሳ መጣች። አገር ሰላም ነው ለሰው ጠይቀ። ጉርብትና፣ አብሮ መምላትና መተሳሰብ ለዓመታት የዘለቀ ባህልና ወግ በጥቂት ብርና ወርቅ ተለወጠ። ሊጋብዙት ብር ሲያወጡ ያያቸው ጎልማሳ ፍቅረ ንዋይ በልጠውበት አብሮ ከመኖር ጊዜያዊ ጥቅም ደልሎት አቅመ ደካማዋን ገድሎ በገዛ ቤቱ ቀበራቸው። በላያቸው ላይም አርማታ ሰርቶበት እላዩ ላይ ተጓዘበት። ብሩንም ወሰደው፣ ወርቁንም ሸጦ በላ። የንጹሕ ሰው ደም አልተጣራም። እዛ ተመለሰ ስትመጣ አሮግቷ የለችም። ቤቱ ተዘበራርቋል። እሱ ደግሞ እየለሰነ ነው። በጣም ተደነጋገጠች። ግን አልገባትም። አሁንም ምንድነው ይሄ ሁሉ ትላለች። አልነገራትም። እንዴ አንቺ ምን እዚህ ጋር እንዴ እኛም ወደዚህ ስንሄድ ብንወድቅስ ምናምን ብዬ ነው አምንና ይለስናል። አስተካክሎ እሱኑን ምኑን ጨርሶ ታጥቦ ከዛ በኋላ ቤቱ ደምደም ይላል አለች። ብቻ ብዙም ሳያስደስታት 1-2 ቀን ስትቆይ እንደገና መሽታት ጀመረ። ምንድነው መሸተው? አንተ ምንድነው ይሄ ነገር ትላለች። ምን አይጥና ምን ይሄ ጎራ አይደለም እንዴ? ምን ይሄ ስንት ዕቃ ያለበት አንድ ቀን ተደርጎ ማያውቀው አይጥ ነው። አይጥ ሞቶ ነው መርዝ ባለፈው ሰጥቼ የለም ወይና ይሸውዳታል። እሷን ከአቅመ ደካማ እህቶቻቸው በስተቀር ብዙም ዘመድ የሌላቸው ሟች በደካማ አቅማቸው እህቶቻቸው እየወደቁ እየተነሱ እህታችንን ያየ ቢሉም እዚህ ቦታ አየናቸው የሚል ጠፋም። በየፖሊስ ጣቢያው ዞሩ፣ ተንከራተቱ። አቅማቸው በፈቀደም ማስታወቂያ አስነገሩ። እስከዛ ሰዓት ግን ምንም የታወቀና የተገኘ ነገር የለም። እህቴ እሱ ገደላት፣ እኛ አላየንም ሲገላት። እየፈለግናት ሁሉም ቦታ እየሮጥን እግሯ እንደዚህ የሆነችው በሷ ምክንያት እየፈለግናት አጣናት። ምን እናድርግ? ሰማይ አንደርስ። ስናጣት ጊዜ አላህ አንድ ቀን የእውነት ነገር ወጣ። ጎዶ መሻለ በለቲት ያስጠበ ናባስጠበ ወበለቲት ያስጠበ አልহামዱሊላህ መንግስት የናባስተ መነስን ራስ ባስና ሲፍ ለወጥና አንጀት መንግስት እንት ያርቀበል አቀብዲ መንግስት እንት የመነሰና በርባዲ ሲፍ በርባና ወነ ጅጅራሲ ከነና አትለሲ አጂሰን አትከሰቲ መነሲ ከነና አንጃን ፍርድ ቤትና ወሰነ የፈለግ አከፈተ ጀጥጭ የነባ መናቲ ድጎቢ ምስራቅ ስትመሰከረ አከሲ መነከነቲ ኢልማን ለከነ ደልቲ አስና አከና ጎታ ዝድ ያፉሩተ ካምፓስ ጨልጅ የቱ ወከለ አከሲቲ በለቲቲ የደበ በለየንኪያ ጅሩ ሲደበ መሻለስ ቀጢፋ ሜቃ ሰደት ከጅሩ መሻለ አላንተቲ ሲከ እርግቱ ጭፈነራ ጉራ ገዳዩ የሆዱን በሆዱ ይዞ የጠፉትን ሴት ዋነኛ አፈላላጊ ሆኖ ከረመ። በየፖሊስ ጣቢያው በመሄድ ጎረቤቴ ጠፉብኝ እያለ ማፈላለግ ጀመረ። ቆየ፣ ሰነበተ። የኋላ ኋላም ባልተለመደ ሁኔታ አዲስ አልባሳት መግዛት ጀምሯል። እየጠጣ አምሽቶ መግባቱንም ስራዬ ብሎ ተያይዞታል። እየጠጣ ሸሚዝ ምንም ስቀይር ታየዋለች። ምንም አልጣማትም። ብቻ ምንም ሳትል ሴትዮዋ ደግሞ የለችም ተባለች። ከዛ እሱም ገዳዩም አፈላላጊ ሆነና እንደገናም እዛ ግቢ ውስጥ ያሉት ቤት የተወረሰባቸው እና ራና እና ሐሚድ የሚባሉትም ፍለጋ ጀመሩት። ፖሊስ ጣቢያም ተመዘገበች። ፖሊስም የት ሄደ ነው? ቤተሰብ ዘመድ ጋር ሄዳ ይሆናል አለ። ከዛ በዚህ ወደዚህ ሲባል ምንም የተገኘችው ነገር የለም። ቀን ሲጎል ቀን በጎደለበት ላይ ሁሉም ይረባረባልና ሌላ አሳዛኝ ድርጊት ተፈጸመ። አዛውንቷ ይሙቱ ይጥፉ ባልታወቀበት ሁኔታ የሟች ቤት በሕገ ወጥ ሁኔታ ተወረሰ። ትሙት ትዳን ሳይታወቅ ቤቱንና ንብረቱን ከቀበሌዎች ጋር ተመሳጥረው ወሰደው። በዚህ ሁኔታ ላይ ስትኖር ዘመድ ስለሌላት ደግሞ ለፖሊስ የሚያሳውቅ ሰውም የለም። ይሄ ሁሉ ሲሆን ማለት ነው ዝም ብለ መሃል ላይ ስትኖር ቤቱንም ወረሳ ወሰደ እሱ ለራሱ።
እንደውም እኛ ጉዳዩ ከዚህ ጋር ይገናኛል ብለን ነበረ ምርመራውን በጣም አጠንክረን ሄደ ነው። ምክንያቱም ቤቱን ከፈለገ ለዚህ ልጅ ገንዘብ ሰጥቶ በዚህ ያስገድሏል ብለን ሁሉ ጀምረን ነበረ። ስናየው መጨረሻ ላይ ከዚህ የተለየ ነው። ይህን ድርጊት ሊፈጽም የቻለው ልጁ ይሄኛው ምንም ስራ የሌለ ነው። እንዲህ ተበራሪ ስራ ነው የሚሰራው። አጋጣሚ ሆኖ ይሄን ብር ሲያይና ያችን ወርቋን ሲያይ የሴትዮዋንም ደካማ ጎን አይተው ነው ያን ነገር አጠፋውና እነዛ ግን ቤቱን በህገወጥ መንገድ በመውሰዳቸው ምክንያት በጸረ ሙስና እንዲጣራ አድርገን መዝገቡን ለፌደራል ልከናል። አዛውንቷ ሴት ተገድለው በገዳይ ቤት እንደተቀበሩ ገዳይም ጎረቤቴን የበላ ጅብ አልጮህ አለ ብሎ ሲያፈላልግ ደካማ የሟች እህቶችም በየሰው ቤት እህታችንን አፋልጉን እያሉ ሲዞሩ ሲንከራተቱ 1 ዓመት አልፎ ሁለተኛው ተጀመረ። የኋላ ኋላ የሟች እህቶችም ደከማቸውና ተስፋ ቆርጠው እንባቸውን አብሰው ወደ የቤታቸው ገቡ። ለሁሉም ጊዜ ወርና ቀን አለውና ሐቅ ሊወጣ ግድ ሆነም። የንጹሕ ደም መጮህ ጀመረና ሳይታሰብ ድንገት የወንጀል ቋጠሮ የሚፈታበት ጊዜ ደረሰ። የእድር ቤት ስለሆነ ያንን ቦታ ለማደስ በሚሄዱበት ሰዓት ላይ አንዳንድ ቦታዎች ላይ እንደዚህ ኮርነር ላይ ጥግ ቤቱ የውስጠኛው ክፍል ላይ ሲቆፍሩ መጀመሪያ የፀጉር ነገር ያገኛሉ። ከዛ በኋላ ጭንቅላት ያገኛሉ። ሲያገኙ ቀጥታ ወደ ፖሊስ ነው የመጡት። ቀጥታ ወደኛ ጋር ነው የመጡት። ቀጥታ ወደኛ ጋር መጡና አረ እንደዚህ አይነት የሰው አጽም የሚመስል ነገር አግኝተናል፣ ስለዚህ ኑና ያለውን ነገር እናንተ መርምሩ የሚል ነገር መረጃውን ሰጡን። ሲሰጡን ቀጥታ ቡድን አዋቀረንና ቦታው ላይ ሄደን ቁፈራው ተከናወነ። ሲከናወን አጽም ተገኘ፣ የሰው አጽም ተገኘ። ከላይ ያው ትንሽ ፀጉሯም ረዘም ስለሚል የሴት አጽም ይመስላል። ቤቱን ሲያድሱት ይህን ቦታ ሲቆፍሩት አሮግቷ ከነልብሷ ከነምኗ እዛው ደርቃ አጽም ሆነ ታይታለች። እንግዲህ አሮግቷ መጥፋቱን ሰፈር ሁሉ ያውቃል፣ ጠቅላላ ያውቃል። የተደች እየተባለ ነው የኖረው። ሲቆፈር እዛ ውስጥ ከነጫማው ከነምኗ ጫማው መነጽሩም አልተበለም። ሰውነቷ ያው ጋ ስለሆነ አጽም ሆነዋል። ወዳው ሪፖርት ለኛ ይሄ ይደርሰናል። ቦታ ድረስ እየተሯሯጠን ስንሄድ ይሄን ጉዳይ እናያለን። የመጀመሪያ ተጠርጣሪ ያደረገነው ምስቱንና ራሱ ተከሳሹ ነው። ምክንያቱም እዛ ግቢ ውስጥ ብዙ ጊዜ አብሮ የሚኖር ሰው ማንም የለም፣ እነሱ ናቸው የሚኖሩት። እነሱን ካሰረን በኋላ ምርመራውን እያሰፋን ስንሄድ እሱ አይኔን ግንባር ያደርጋል። ምክንያቱም እኔ እንደውም ሲፈልግ ስንት ሀገር ሄጄ ያለው እሷን ፍለጋ እያለ አሳማኝ ነገር ነው የሚያወራው። እኔ ምን ብዬ ምን አርጋኝ ነው የሚገላት ምናምን ነው። በኋላ ከፖሊስ የሚያመልጥ ነገር የለም። ከባድ ምርመራ ላይ ገባ። ሁሉንም ነገር እሱም አምኖ ይህን ታሪክ ጠቅላላም ዝግዝግ አድርጎ ነገረን። ግለሰቧ እሱ ጋር እየመጣች ወደ 10 ሰዓት አካባቢ ትንሽ ጫት ትቅማለች። የተወሰነ 1-2 እንጨት ምናምን ትቅማለች ሟች እና ያንን ለመቃም በምትመጣ ሰዓት የዛን ቀን ላይ ምንድነው ጣቷ ላይ ቀለበት ያያል፣ የወርቅ ቀለበት፣ አንገቷ ላይም እንደዚሁ ወርቅ አለ። ከዛ በኋላ ቦርሳዋ ውስጥ የተጠርጣሪው ባለቤት ስትነግረን ቦርሳዋ ውስጥ 200 ብሮች ብዛት ያላቸው ቢያንስ ትላለች ልጅቷ ቃሏን ስትሰጥ በግምት እስከ 10 ሺህ ብር ይገመታል። እንዴት አየሽው ይህንን ነገር ብለን ስንላት ያየሁት ስፕራይት ግዢልኝ ብላ በምትለኝ ሰዓት ላይ 10 ብር ሰጣኝ። 10 ብር ጨምሪ፣ 10 ብር አይደለም ስፕራይት ብዬ በምላት ሰዓት ላይ ነው እንትን ያለችው ብላ ትነግረናለች። ከዛ ይህንን እሱን በደንብ ስንጠይቀው አዎ አንደኛ ገንዘብ እንዳየባት፣ ሁለተኛ እነዛ ወርቆች እላዩ ላይ እንዳየ፣ በነዛ ምክንያቶች እሷ ያንን ስፕራይት ከገዛች በኋላ ልጅቷ የተጠርጣሪው ባለቤት የነበረችው ወደ ጓደኛዋ ጋር ለጋር የሚባል አካባቢ ትሄዳለች። ስትሄድ እሱ ምንድን ነው ያደረገው? ቀጥታ አፈናት፣ አነቃትና አንገቷን አንቄ አፈንኳት ነው የሚለው። ከዛ ልክ ህይወቷ ካለፈ በኋላ ጥፍጥፍ ያደረጋትና ስስ ኮንፈርት አለ፣ ወፍራም ኮንፈርት ብርድ ልብስ ሳይሆን ስስ አለ፣ ሳሳ ያለ በሱ ተቀለለ። በሱ ከተቀለለ በኋላ ጥግ ላይ ቆፈረ። ከዛ ጥግ ላይ ከቆፈረ በኋላ
ቀበራትና ሊሾ አደረገው። ከዛ በዚህ ልክ ቃሉን ሰጠ። በመጨረሻም አዛውንቷን ገድሎ ለበርካታ ወራት ቤት ውስጥ አስክሬን ደብቆ ከፈላጊዎች ጋር ሲፈልግና ሲያፈላልግ የነበረው ግለሰብ ገዳይ መሆኑ ታወቀ። ያመኑት ፈረስ እንዲሉ አዛውንቷ ባመኑት ሰው ተገደሉ። እምነት፣ ጉርብትናና እውነት ዋጋቸው ቀለለ። ሰው ወዳድ፣ እንግዳ ተቀባይና አብሮ ለሚበላውና ለሚጠጣው የድሬ ሰው ዘይገርም ነገር ሆኖ ወሬው ብዙዎችን አሳዘነ። ከፖሊስ እንዳላመለጠ የተረዳው ተከሳሽም ወዶና ፈቅዶ የእምነት ቃሉን ሰጠ። የአዛውንቷ አስክሬንም ከገዳይ ቤት ተቆፍሮ ወጥቶ በክብር አረፈ። ሳምንት ቀጣዩን ክፍል ይዘን እንቀርባለን።